ተምረህ ተጠምቀህ ነበር በዛ? ኧረ በጣም እዛው እያገለገልኩኝ ያደግኩት። እርግጥ በምን ነበር ታገለግል የነበረው? ቸርች ላይ ኳየርስ አካባቢ። ኦኬ። እና ለምንድን ነው ጌታን ትተህ መሄድ የፈለክበት ምክንያት ምን ነበረ? እኔ እንጃ ብቻ ለምን እንደሆነ ባላቅም በሆነ ኬዙን አላቅም። ይሄ ነው ብለው ነገር ትንሽ ቸርች ውስጥ የምታገለግል ከነበረ ጌታን ታውቃለህ ማለት ነው። ስለ ጌታ ሰምተሃል። በቸርች ውስጥ ነው ያደግከው። ስለ ጌታ ሲነገር ሲዘመር ብቻ ሳይሆን ብዙ ትምህርት ሲሰጥ ተምረህ ተጠምቀህ ነው ያደርከው። ቃለ ሕይወት ቤተክርስቲያን እውነተኛና ጤነኛ ቤተክርስቲያን ናት። እና ምክንያቱ ምን ነበረ ከጌታ ቤት ለመውጣት ወይ ደግሞ ከጌታ ለመሄድ? ምክንያቱም ዛሬ ኦርቶዶክስ ቤት ሄጄ ነበር አልክ። ከብርሃን ወደ ጨለማ ነው የሄድከው ማለት ነው። እና አሁን ደግሞ እሺ ለመመለስ ኦኬ፣ የጌታ ምሕረቱ ሰፊ ነው። ጌታ ይቀበልሃል፣ እኛም እንቀበላለን። ግን ምክንያት ምን ነበረ? ምክንያትህን ካላወቅከው ፈልገህ ካላገኘኸው ነገም ቢሆን ተመልሰን ደግሞ እንደገና ደግሞ ትሄዳለህ። ስትጠይቅ ለምን እንደሄድኩ አላውቅም ብለህ ትላለህ። ስትመለስም ደግሞ ለምን እንደሄድ ካላወቅ ለምን እንደምትመለስም አሁን አታውቅም። ስለዚህ በትክክለኛ ለምሳሌ ጴጥሮስ ካደ። ለምን ነበር የካደው? እንግዲህ ፍራቻን በዛ የነበረውን ፍራቻ ፈርቶ ነው። ኦኬ። እና ግን ደግሞ ተመለሰ። ለምን ካድክ ጴጥሮስ ተብሎ ይጠየቅ እኔ እንጃ እኔ አላውቅም ምናምን ነገር ብሎ አይልም። እሺ ለማንኛውም በውስጥ አግኘን። የት ሀገር ነው የምትኖረው? ክፍለ ሀገር እዚሁ ሾኔ የሚባልበት ነኝ ያለሁት። እሺ ቃለ ሕይወት ቤተክርስቲያን እዛው አለ አይደል? ሾኔ አለ። ግቢ ከገባው በኋላ ነው ትንሽ ከግቢ መልስ ግቢ እስከሚገባ ድረስ አገለግል ነበር ያለኩትም። አክቹዋሊ የዩኒቨርሲቲ ተማሪ ነህ? መልስ መጥቼ ትንሽ ወደ ቸርች ከዛ መጥቼም ወደ ስራም ገብቼ ነበር። በዛ መሀል ነው ጨባክ ያደረኩት ግቢ ከገባው በኋላ። ቆይ በህይወቱ ስትፈልግ ምን ነበረ ከጌታ ቤት እንድትወጣ ያደረገህ? በሰዎች የሆነ እውቀት ሰምተህ ነው? ትምህርት ሰምተህ ነው? ጥያቄ የተፈጠረብህ ነገር አለ ወይስ ምንድን ነው? ያ አንዳንድ ነገሮችን ዝም ብዬ ግቢ ከገባው በኋላ አንዳንድ ነገሮችን አነብ ነበር ምናምን። ለምሳሌ ምን ታነብ ነበር? አሉ መጽሐፎች፣ ዝም ብሎ መጽሐፎች፣ ድርሰቶች አሉ፣ ወጣ ያሉ መጽሐፎች አሉ እኮ። ምንድን ነው ወጣ ያሉ መጽሐፎች ነበር። ለምሳሌ ምን ነበረ? ግን ቶሺ ና በውስጥ ከፈለከን እዛው ሾኔ ቃለ ሕይወት ቤተክርስቲያን ሄደህም ማውራት ትችላለህ። አይ እኛ በውስጥ አውሩን ብለህ ካልክ ና በውስጥ አውራለሁ። ፎሎ አላረከንም፣ ፎሎ እኔ አረግሃለሁ። ፎሎ ባክ መልስና እናገኘሃለን ማለት ነው። ስልክህን አስቀምጥልኝ፣ እደውልልሃለሁ። እውነትን የምትፈልግ ከሆነ ማለት ነው። እውነትን የምትፈልግ ከሆነ በውስጥ መስመር አገኘኝ። እኔን በቃ ሌሎች እንትን አይሉም፣ አገኘን። ግን የጌታ ምሕረቱ ዛሬም ሰፊ ነው። ጌታ ይፈልጋል። አንተ እውነት ተው የሄድከው ከክርስቶስ አካል የተነጠልከውና ጨለማን ምርጫ አድርገህ ሄድከው። ግን የሄድክበትን ምክንያት ግን ማወቅ አለብህ። ምክንያቱ መታወቅ አለበት። ያለ ምክንያት ከክርስቶስ ማህበር ማንም ሰው አይለይም። ምክንያት አለው። ምክንያታችሁን ለሰው ደብቁም ግልጥ አድርጉትም፣ ግን ምክንያት አላችሁ በአንድም በተዘዋዋሪ መንገድ። ወይ ሰው ምክንያታችሁ ነው፣ ወይ የራሳችሁ የስጋ ፍቃድ ምክንያት ነው፣ በአንድ በተዘዋዋሪ መንገድ ማለት ነው። ምክንያቱን ካላወቀው፣ ለምን ምክንያት እንደወጣህ ካላወቅ፣ ለምን ምክንያት እንደምትመለስም አታውቀውም። ምክንያቱ መታወቃል። አሁን ለምን ወደ ጌታ የምትመለሰው ብዬ ስል ምክንያቱን አታውቀውም ማለት ነው። ምክንያቱም የወጣህበትን ምክንያት ካላወቅ የምትመለስበትን ምክንያት አታውቀውም። ስለዚህ ኢየሱስ ምንድነው የሚሆነው ማለት ነው? ነቲንግ ማለት ለዛ ሰው ምንም ቢኖርም ኢየሱስ በዛ ሰው ህይወት ውስጥ ቢኖርም ለዛ ሰው ምንም አይጠቅመውም፣ ባይኖርም ምንም አይጎዳም አይነት ነገር ነው ብሎ የሚል ይሄ ማለት ለጌታ ያለን ንቀት በጣም ትልቅ ነው የሚሆነው ማለት። ምክንያት መኖር አለበት። ምክንያቱ አጥጋቢም ሊሆን ይችላል፣ ሰዎችን አሳማኝ ሊሆን ይችላል፣ ላይሆንም ይችላል። ግን በአንድም በተዘዋዋሪ መንገድ የክርስቶስን ፍቅር ከውስጥ የሸረሸረ ምንድን ነው? ምንድነው የምታደምጡት? ምንድነው የምትሰሙት? ምንድነው የምታነቡት? ወገኖች እሱ ብቻ ሳይሆን ሌሎችም ጭምር ማለት ነው። ከማጋ ነው የምትውሉት?
ጓደኞቻችሁ እነማን ናቸው? ወዴት ነው የሚወስዷችሁ? ምንድን ነው የሚያሰሟችሁ? ዕለት ዕለት ጆሮአችሁ ሲሰማ የሚውለው ልባችሁ የተወሰደበት ወይ ደግሞ የተማረከበት ምንድን ነው? በጆሮአችን በምንሰማው ነገር እንደምንወሰድ ጌታ ስለሚያውቅ ከምትሰሙት ነገር ተጠበቁ ብሎናል። ዝም ብሎ የማንንም የዓለም ፍሩሽካ የሚያወሩትን ሰዎች ሁሉ በየቴሌቪዥን ላይ በየዩቲዩብ ላይ ተጠዳችሁ እሱን የምትሰሙ ከሆነ ያ የሰማኸው ነገር ይወስድሃል ማለት ነው። እንደ ደራሽ ውሃ ሆነው ይወስድሃል ማለት ነው። የጸሎት ጉልበት የለህም፣ የቃሉ እውነት የለህም፣ በቅዱሳን ህብረት አታደርግም። ቀድሞም ጥቂት የበራልህ ጭላንጭል እሱኑ የሚያጠፋ ነገር ዕለት ዕለት በጆሯችሁ ትሰማላችሁ። በጣታችሁ ክሊክ እያደረጋችሁ ዩቲዩብ ላይ እየሄዳችሁ ማለት ነው። ጠንቋዩንም፣ መተተኛውንም፣ ደብተራውንም ፓስተሩንም ትሰማላችሁ። ፓስተሩን ብቻ ነው መርጠህ መስማት ያለብህ። አገልጋዮችን ብቻ በጌታ ብርሃን የበራላቸው አገልጋዮች የእነሱን ትምህርት ብቻ። ምክንያቱም ሰው በሚሰማው ነገር እንደሚወሰድ ስለሚያውቅ ይታያችሁ። በጣም ጌታ 3 ዓመት አስተምሯቸው ፈሪሳውያንን ሐዋርያቱን ከፈሪሳውያን እርሾ ተጠበቁ ነው ያላቸው። የፈሪሳውያን እርሾ ማለት ዝም ብሎ ሴቶች ዱቄት የሚለውሱበት አይነት አይደለም፣ ትምህርት ማለት ነው። ለምንድነው እነ ጴጥሮስን ተጠበቁ ብሎ ያላቸው? 3 ዓመት ሙሉ አስተምሮ። ሰው በሚሰማው ነገር ይወሰዳል። ስለዚህ ምንድነው የምትሰሙት ወይ ደግሞ ምንድነው የምታነቡት? የምታነበው አሁን ግቢ የሆነ ነገር አንብበሃል። ምንድነው ያ የሆነ ነገር? ዲመኒክ የሆነ መጽሐፍትን አምጥተው በዛ የሚያነቡ ተማሪዎች ይህን እስቲ አንብበው ምናምን ነገር ብሎ ከዛ ያንን አነበብከው። ከዛ ምንድነው የሚሆነው? ጥቂቱ እርሾ ሊጡን እንደሚያቦካ ክፉ የሆነ የሰይጣን እውቀት ይመጣና የተቀበልከውን ለዘመናት ፓስተሮች በቸርች በኩል ሲገነቡብህ የነበረውን የጽድቅን ቃል እሱን የሚያፈርስብህ፣ እሱን የሚያጠፋብህ፣ እሱን የሚያደበዝዝብህ ኢየሱስ ማለት ትልቅ ነው ብለህ ስትል የነበረው ትልቅ ነው እያልክ ስትዘምርለት የነበረው ከዛ ምን ያደርጋል? ያ የገባው እውቀት በአይንህ ያነበብከው ወይ በጆሮ የሰማው ኢየሱስን እንደ ኢምንት አድርገህ እንድትቆጥረው ያደርግሃል ማለት ነው። ስለዚህ ከምታዩትና ከምትሰሙት ነገር ተጠበቁ፣ እንጠበቅ፣ እንጠንቀቅ። ሲኦል እጅህ ላይ ነው ያለው፣ ሞባይልህ ማለት ነው። የሲኦልም ጭፍራ የሚጨፍርበት ነው ሶሻል ሚዲያ ማለት ነው፣ ዩቲዩብ። ማነው አንባቢ ያደረገን? አሁን እኛ ማለት ከመጽሐፍ ቅዱስ ውጭ እንደው ልናንብ እንኳን ካስፈለገ በጣም ጠቃሚ የሆነው ክርስትናችንን ሊገነባ የሚችል በእግዚአብሔር ቅድስናና ጽድቅ እየታነጽን ጌታን በሚመስል ህይወት እንድንኖር የሚያደርግ ትምህርትን የጻፉ ወንድሞቻችን አሉ በቸርች በእኛ በወንጌላውያን አማኞች። እሱ ነው ማንበብ ያለብን። ትምህርትም ከሆነ እሱ ነው መስማት ያለብን። ስብከትም ከሆነ የእነሱ ነው መስማት ያለብን። ከዛ ውጭ ሌሎችን እንድንሰማ አያስፈልግም። ምክንያቱም አደጋው መዘዙ በጣም ከባድ ስለሆነ ማለት ነው። እና ፕሊስ ሌሎቻችሁን ብትሆኑ በወንድማችን ልክ እንደ ወንድማችን አይነቶች ማለት ነው። ሰይጣን የቱ ጋር ሊያጠምድህ መረብ እንደዘረጋ አታውቀውምና ወንድማችን እኔንም እስክታገኝ ድረስ ከቻልክ ሾኔ ይዛው ቃልዮት ቤተክርስቲያን ሄደህ በደንብ ንገራቸው። እሺ፣ በደንብ ንገራቸው ለፓስተሮች። ምንም ሳትደብቅ። እሺ፣ አሁን ለእኛ እዚህ ጋር ደብቀህ ሊሆን ይችላል። ምንድን ነው ያነበብከው እዛ ካምፓስ ሆነህ? የመጽሐፉ አርዕስት ምን ይባላል? የ666 አባላት የሆኑ ሰዎች በጣም ብዙውን መጽሐፍትን ወደ አማርኛ ተርጉመው ሁሉ እያሰራጩት ነው። የና ኦሾን የና ምናምን ነገር መጽሐፍትን አንብበ ከሆነ በቃ እግዚአብሔርም የለ ሰው ኢየሱስም ብሎ የሚሉት ዝም ብሎ ነገር ነው ምናምን ነገር ብሎ የነገረን እሱን ሄዳችሁ ቀራርማችሁ ስታበቁ ውስጣችሁ የተቀበላችሁትን እውነት ያንን የክርስቶስን ፍቅር ያ በውስጥ ከልጅነት ጀምሮ በእንባ ስትሰማው የነበረውን በእንባ የተቀበልከውን ያንን እውነት የሚያደበዝዝብህ እንክርዳድ ትዘራላችሁ ማለት ነው። እና አታድርጉ። እጆቻችሁን በመጀመሪያ ሰዳችሁ የሆነ መጽሐፍ ከማንሳታችሁ በፊት የማነሳው መጽሐፍ በማን ነው የተጻፈው ብላችሁ በሉ። በእግዚአብሔር መንፈስ ያለባቸው ሰዎች የጻፉት መጽሐፍት ነው? የእግዚአብሔር ልጆች የጻፉት መጽሐፍት ነው ወይስ በክፉ መንፈስ የተጻፈ መጽሐፍት ነው? እባብ እውቀት ነው የሚሰጥህ። እሺ፣ ሰይጣን እውቀት ነው የሚሰጥህ። ጥቂት እውቀት ይሰጣል። በጣም ጥቂት የሆነች እውቀት። ሔዋን ጋር መጥቶ ተከታታይ ስብከት ለወር አይደለም የሰበካት። መጥቶ አንዲት ነገር ነው የነገራት፣ አንዲት ቃል፣ በቃ አጭርና ግልጽ የሆነ በኤደን ገነት አትብሉ ተብሎ የተከለከሉትን ዛፍ ብትበሉት ምንም አትሆኑም ምልሽ፣ ብትበሉት ምንም አትሆኑም ምልሽ፣ ይሄንን ከበላችሁት ልክ እሱን እንደምትሆኑ እሱ እንደሆነው እሱ ያለውን ነገር እናንተም እንዲኖራችሁ ስለሚያውቅ፣ ስለዚህ አትብሉት ብሎ ያለው
ወደሱ ከፍታ እንዳታድጉ ነው። እሱ ወደሚያውቅበት፣ እሱ ሁሉን ወደሚያውቅበት፣ እሱ ሁሉን ወደሚችልበት፣ እሱ ሁሉን ወደሚያይበት ወደዛ ከፍታ ላይ እንዳትደርሱ ስላወቀ ነው። እና ምን ማለት ነው? በዘመንኛው አነጋገር ነቄ ሁኑበት፣ ንቁበት እንጂ ምን እንደምትንከረፈፊው ሔዋን አይነት ነገር ነው። አሳቢ ሆኖ ነው የመጣላት። ነቄ እባክህ ዝም ብለሽ አንቺ ሁሉ ቀን እንትን ትያለሽ እንዴ? እውነትህን ነው አይነት ነገር ማለት ነው። ቃል ሀሳብ ነው ያመጣላት። እባብ በተንኮሉ ሔዋንን እንዳሳታት ሀሳባችሁ ተበላሽቶ ከክርስቶስ ካለ ንጽህና ላይ እንዳትጎድሉ ብዬ እፈራለሁ አለ ጳውሎስ። ሀሳብ ነው የሰጣት። የአስቆሮቱ ይሁዳ ልብ ውስጥ ሀሳብ ነው ያስገባበት። ሔዋን ጋር ሀሳብ ነው የሰጣት። ጳውሎስ ነግሮናል። የክርስቶስን ቤተክርስቲያን ማለት ስለዚህ አንተ አንቺን ቤተክርስቲያንን እንደ ቤተክርስቲያን ቢገዳደራትም አያሸንፋትም። ግን በአካል ውስጥ ያሉ ብልቶች ትበላላችሁ። እጃችሁን ሰብስቡ። እሺ፣ የምታነቡትን መጽሐፍ በመጀመሪያ አንስተ ከማንበብ በፊት የማንንም ራቢሽ የአእምሮ ጭማቂ እውቀት በአጋንንት ተመርተው ያመጡትን እውቀት ሁሉ መስማት የለባችሁ። ማንበብ የለብህም አንተ። እሱን በማንበብ ጊዜ ትፈጃለህ እንዴ? በፍጹም። በመጀመሪያ ውስጣችሁ በእግዚአብሔር ቃል በጣም መጠንከር አለበት፣ በጣም መጠንከር አለበት። እና አታስበሉ፣ ውስጣችሁን አታስበሉ። የተቀበላችሁትን ጽድቅ አታርክሱ። አይረክስም እሱ። በእርግጥ እናንተ ናችሁ የምትረክሱት። አታርክሱ ወንድሞቼ ናቶቼ፣ እሺ አታርክሱ። ከዓለማውያን እርሻ ዝም ብላችሁ ያገኛችሁትንም አትቃርሙ። ጥበብ ከተባለ የጥበብና የእውቀት ሁሉ መዝገብ የሆነው ኢየሱስ ክርስቶስ አለ። እሺ እሱን እንድታውቁት ለዚህ ይጋደላለሁ ነው ያለው ቅዱስ ጳውሎስ። እና ይሄ ነው ብለን ምንለው። ቴንኪዩ ተባርኮ ወንድምነት። እንደዚህ እናድርግለት ወንድምነት። ምናልባት በጣም ወሳኝ ምክር ነው የመከርከውና ለብዙዎቻችን እንደሆነ አስባለሁ። ምናልባት ወንድማችን እንደ ምሳሌ ይሁን እንጂ ብዙ ይሄንን ወንድማችን የመሰሉ ብዙ ሰዎች እንዳሉ ያስታውቃል። ዲናይ ማድረግ አንችልም። ብዙ ሰዎች ሳያውቁት ከሚበሉት ከሚለቃቅሙት ከንቱ ትምህርቶች የተነሳ በክርስትና ህይወታቸው የደከሙ ሰዎች ይኖራሉ። በጣም ብዙ ሰዎች ማለት ከሚሰሙት ከጓደኞቻቸው በጣም በዙሪያቸው ካሉ መጽሐፍቶች ይሄ ነው ከማይባል ጉዳይ ማለት ያነሳው ፖይንት ባይዘው በጣም ከባድ ፖይንት ነው እና አንድ አይነት ሰዎች ካላችሁ መመለስ ይሆንላችሁ። ያንን ነገር ያደከማችሁ ህይወታችሁ የደከመበት ምክንያት የበላችሁት ምግብ ነው። ህይወታችሁ ከጌታ እንዲርቅ አቅም እንድታጡ ያደረጋችሁ ያ ነው። ምንም ሚስጥር የለውም እና እሱን ማወቃችን እንድንበረታ አቅም ይሆነናል። ሰው የበላውን ነው የሚሆነው። የመገባችሁት ማንነት ነው የሚያሸንፈው። መንፈሳዊ ህይወታችሁን በጽድቅ በቅድስና እግዚአብሔርን በመፍራት ያለውን ህይወት በእግዚአብሔር ቃሉነትና በመንፈሱ ለመበርታት ራሳችሁን ካዘጋጃችሁ ያ የመበርታቱ አይቀርም። ግን ደግሞ በተቃራኒው የእግዚአብሔር መንፈስ የሌለባቸውን መጽሐፎች እንደዛው የምንጠቀም ከሆነ ከእግዚአብሔር እውነት እንደክማለን፣ የእግዚአብሔርን ሐሳብ እንተዋለን፣ ለጨለማ አሰራር አሳልፈን እንሰጣለንና በደንብ ማስተዋል ይኖርብናል። ይሄ የእግዚአብሔር መልእክት ይመስለኛል። ጌታ እየተናገረን ነው። በእንደዚህ አይነት የህይወት ጫፍ ላይ ያላችሁ በተለይ ክርስትና እየቀለለባችሁ የመጣችሁ ባይዘዌ አንዱ በጣም ቻሌንጅፉል በጌታ ቤት ማደግ ፈተናው ይሄ ነው። አይ ኖ ዘ ፊሊንግ ማለት ነው። እኔም በጌታ ቤት ስላደግኩኝ ማለት ነው። እና ከጨለማ የመጣ ሰው ያውቀዋል ጨለማውን ኦልሬዲ የነበረበትን ድቅድቅ ጨለማ ያውቀዋል። እና ጌታን ሲተው በተወሰነ ደረጃ ቶሎ ይገባዋል። በጌታ ቤት ግን ያደገ በጣም አስቸጋሪው ነገሩ ይሄ ነው። ዓለምን ምን ያህል ቆሻሻ እንደሆነች አናውቅም። እና ተጫውታ ስትጥለን ነው የሚገባን። የያዝነውን ትልቁን የከበረ መክሊት ከእጃችን ስንጥለው ነው የምንረዳው። እና በጌታ ቤት ማደጉ አንደኛው ቻሌንጅ ይሄ ነው። እና ሰይጣን መጥቶ በከንቱ ነገር ከእጃችን ላይ ይሄንን ድንቅ ሐሳብ፣ ድንቅ ወንጌል፣ የዳንበትን ተስፋ ከእጃችን ይበትነዋል በማይረቡ ነገሮች ማለት ነውና ጋይስ እንመልከት። ምንድነው የምንሰማው? ከምንሰማው መጠበቅ አለብን። ምንድነው እያደመጥን ያለ ነው? ያንን ነገር መመርመር መቻል አለብን። ህይወት አለበት ወይ አይደል?
ወደ እግዚአብሔር ያቀርባል ወይ ያንጻል ወይ? ይሄን ኢቫሉዌት ማድረግ አለብን። ካለዛ የዓለምን ፍልስፍና እያመጣን ህይወታችንን ነፍሳችንን የምናደርጋለን እናዳክማታለን። እና እንደዛ እንዳይሆን ጥንቃቄ እናድርግ። ወንድምነት የመከረህን ምክር በቃ ተቀበለው ያለምንም እንትን ማለት ነው። ለህይወት ወሳኝ ነው፣ ለአንተ ብቻ አይደለም ለሌሎችም ማለት ነው። ዳግም እንዳትደክም ዳግም ያንን ጌታን ሉዝ እንዳታረገው የተቀበልከውን ይህንን ድንቅ ህይወት እንደ ቀልድ እንዳትተወው ይረዳሃል፣ ያግዛል። ግን ያው ለሁለቱ መሰረቱ መመለስ ነውና አብረን ብንጸልይ ግን ደስ ይለኛል። ዊ ኔቨር ነው ያንተን ጉዳይ አናቅምና፣ ግን የተነገረህ ነገር ምንድነው? ነገ ላይ ዳግም እንዳትጥለው ይህንን የከበረን እንቁ ከእጅ ጠላት ዳግም እንዳይጥል ወሳኝ ፖይንት ነው ጌታ የተናገረህ። ኦኬ፣ በምን ምክንያት ነው የጣልከው? ኦኬ፣ በምን ምክንያት ነው ክርስትና የቀለለብህ? ምንድነው ሪዝኑ የሚለውን ነገር ማወቅ በጣም አስፈላጊ ነው። ዳግም ህይወትህ ጠላት መጥቶ በዚህ ጉዳይ እንዳያገኝህ ክፍተት እንዳትፈጥርበት እግዚአብሔር እየረዳ ነው። ይህንን ነገር በደንብ አንደርስታንድ አድርገው። ግን ያው መሰረቱ በሁለቱም ጉዳይ ቢሆን መመለስ ነውና በእግዚአብሔር ፊት መሆን ነውና እሱን ብንጸልይ ችግር የለም። አብረን እንጸልይ። ግን እንዳለህ ወንድምነት ቸርች ሂድ፣ ያለህን ነገር ንገራቸው። እግዚአብሔር እንደገና አምላክ ነው። በምንም ምክንያቶች መኖሩን ከጌታ ቤት የወጣበትን ምክንያት ማወቅ ዳግም እንዳትወድቅ ነው። ሌላ ምንም ዓላማ የለውም። ያንን ክፍተት ዝጋ። የፈረሰ ቅጥርህ ነው ማለት ነው። ያንን ቅጥርህን ገንባው። ህይወትህን ደግሞ እግዚአብሔር አምላክ ዳግም ያድሰዋል። ትናንትና በነበርክበት ህይወት ውስጥ ትቀጥላለህ። እግዚአብሔር አቅም ይሆናል፣ ጉልበት ይሆናል። የእንደገና አምላክ ነው። ሁላችንም አንዳንድ ፖይንት ይኖረናል የምናወራው ማለት ነው። እግዚአብሔር ደግፎን፣ እግዚአብሔር አግዞን፣ ጸጋው ምን አድርጎን ጉልበት ሆኖን የተሻገርናቸው ብዙ የህይወት ምዕራፎች አሉ እና ጌታ ይወዳል። ወንድምነት እንዳለ አንተ ነህ ጌታን የተውከው እንጂ ጌታ አልተወም። ስቲል ፍቅሩ ያው ነው፣ ለአንተ የተለወጠ ፍቅር የለውም። አሁንም በዘላለማዊ ፍቅሩ ነው የሚወድ። ያንተ መመለስ በናፍቆት የሚጠብቀው ጉዳይ ነው ጌታ። አየህ፣ የምትሄድበትን እየተንከራተት ነፍስ እረፍት እንደሌላት ታውቃለህ። እና አንተ የምታየውን ስቃይ ጌታ ያያል፣ እንደ አባት ያዝናል። የምትኖረውን ህይወት መኖር የሚገባን የክርስትና መጠን እግዚአብሔር ለአንተ ያበዛውን ጸጋ ያንን ሁሉ ነገር በከንቱ ነገር ስትለውጠው እግዚአብሔር ያያል፣ እንደ አባት ያዝናል። እና መመለስ በላይ በሰማይ ታላቅ ደስታ ነው የሚሆነው። ግን ወሳኙ ፖይንት መመለስ ብቻ ሳይሆን ዳግም እግዚአብሔርን ደግሞ እንዳትበድለው እነኛን የፈረሱ ቅጥሮችን መርምራቸው። ዋት ኢዝ ዘ ሪዝን? እነኛን ነገሮች ፈትሻቸው። እሱ ወሳኝ ነው በራሱ ማለት ነውና ጸጋ ይብዛልን። አብረን መጸለይ እንችላለን። እንደሱ ብናደርግ ጥሩ ነው አይመስልም ወንድምነት? ያ እውነት ነው ዳንዬ። አመሰግናለሁ። በጣም ጥሩ ሀሳብ ነው የነገራችሁኝ። እኔም ለዛም ነው በነገራችን ላይ ትንሽ ገባ ስል ይሄኛው እዚህ አካባቢ እናንተ ፋሚሊ ጥሩ ስለመሰለኝ ነው ማለት ቢጸልዩልኝ ብዬ ነው መጀመሪያም በቴክስት ይጻፍኩልህ ያዛ እንድጸልዩልኝ ኮሜንት አላየሁም። ሶሪ ኮሜንት ሌትስ ፕሬይ እንጸልይ። ምናልባት ሌሎችም ካላችሁ ማለት ይሄ ምሽት በቃ የኔ ምሽት ይሁን፣ በጣም ደክም ያለው ዝይ ያለው በቃ በጣም ህይወቴ ደክሟል፣ ከጌታ ርቅ ያለው ህይወቴ ትክክል እንዳልሆነ ገብቶኛል። ኢየሱስ ክርስቶስ ዳግም በህይወቴ ያስፈልገኛል። ንስሐ መግባት ፈልጋለሁ። በቀንበር ውስጥ ነው ያለሁት። እግዚአብሔር ነፃ እንዲያወጣኝ ፈልጋለሁ። ዛሬ በዚህ ሰዓት ላይ ወደ አባቴ መመለስ ፈልጋለሁ የምትሉ ሰዎች ካላችሁ አብረን እንጸልይ። እሺ ትንሣኤ እግዚአብሔር አምላክ ይባርክሽ። ሌሎቻችሁም ካላችሁ በቃ እግዚአብሔር መንፈሱን ሲያመጣ በመካከላችን ነፃነት አለ ማለት ነው። እሺ እግዚአብሔር ይባርክ ወንድሜ። ሌሎቻችሁም ካላችሁ በቃ የጌታ ነገር የቀለለባችሁ በህይወታችሁ ሪዝኑን ሳታውቁ ማለት ነው። እሺ እህቴ እግዚአብሔር አምላክ ይባርክሽ። ማለት ምክንያቱን ሳታውቁ የጌታ ነገር የቀለለባችሁ ክርስትና የቀለለባችሁ ብራዘርስ ከነበራችሁበት ከዛ ከሚገርም ጸጋ ጠላት አውርዶ አሁን በቃ ከንቱ ህይወት እያኖራችሁ ያለ በብዙ ሱሶች ውስጥ የተያዛችሁ ልትኖሩ ትችላላችሁ።
በብዛት ድካም ውስጥ ያላችሁ ሰዎች፣ ቸርች መሄድ ያቆማችሁ ሰዎች፣ ክርስቲያንን ማየት ከክርስቲያን ጋር ህብረት ማድረግ ራሱ ያስጠላችሁ ሰዎች ልትኖሩ ትችላላችሁ። እግዚአብሔር በዚህ ሰዓት ላይ ይህንን መንፈስ ያመጣው ለዛ ይሆናል እና እግዚአብሔር ይረዳችኋል፣ ያግዛችኋል። አብረን እንጸልያለን። ጌታ ይረዳችኋል። እግዚአብሔር አቅም ይሆናል። እግዚአብሔር ጉልበት ይሆናል። እግዚአብሔር ያነሳል። የእንደገና አምላክ ነው። የእግዚአብሔር መንፈስ ባለበት በዛ ምን አለ? አርነት አለ። አሁን እግዚአብሔር አምላክ ነፃ ያወጣችኋል። አብረን ባላችሁበት ስፍራ የምትችሉ ሰዎች ተንበርክካችሁ ይህንን ጌታ ዳግም በፍቅሩ እንዲያስባችሁ ዳግም ያንን የጣላችሁትን ነገር እግዚአብሔር በእጥፍ በሕይወታችሁ በጸጋው ኃይል በጸጋው ጉልበት እንዲያነሳችሁ አብረን እንጸልያለን። በጌታ ፊት እንሆናለን። እግዚአብሔር ይረዳል። እግዚአብሔር ያግዛል። የምህረቱ ማሳያዎች ነን። እግዚአብሔር ይባረክ። የምህረቱ ማሳያዎች ነን። እኛን ከነሳ እግዚአብሔርና እኛን ሰው ካደረገን ዛሬ ስለሱ ምህረት እንድናወራ ካደረገን እናንተን የሚረዳ እግዚአብሔር እናንተን የሚያግዛል። እግዚአብሔር ጸጋ ይሆናላችኋል። አብረን እንጸልይ። ባላችሁበት ቦታ የምትችሉ ሰዎች ተንበርክካችሁ ይህንን ጸሎት ከልብ በንስሐ ከጌታ ጋር ህብረታችንን ዳግም እናድሳለን። አብረን እንጸልይ። እግዚአብሔር አባትና አምላኬ ሆይ ስለዚህ ምሽት እናመሰግናለን። ደግሞ የፈረሰ ቅጥራችን በምን ኬዝ እንደሆነ እግዚአብሔር ሆይ ቆም ብለን እንድናስብ ይችን ሞመንት ስላመጣህልን ተባረክ። ስለተናገርከን በራሳችን ይሁን በጠላት ገፋፊነት እግዚአብሔር አባትና አምላክ ልናስነካው የማይገባውን ያንን ቅጥር አስነክተን ቢሆን ጌታ ሆይ ዛሬ በክርስቶስ ኢየሱስ ስም እንጸልያለን። በጸጋ ኃይል በጸጋ ጉልበት የፈረሰ ነገራችን በኢየሱስ ክርስቶስ ስም አሁን መሰራት ይሁን። መጸለይ ያልቻልን፣ ቃልን ማንበብ ያልቻልን፣ ቸርች መሄድ ያልቻልን፣ አባት ሆይ በጽድቅ በቅድስና መመላለስ ያልቻልን ሰዎች በዚህ ሰዓት በፊትህ በንስሐ ቆማለን። እባክህን ዘመናችንን ተምችና ኩብኩባ አይብላው። በክርስቶስ ኢየሱስ ስም በዚህ ሰዓት ላይ ምህረት እንድታረግልን ቸርነትን እንድታበዛልን እንማጸናሃለን። በኢየሱስ ክርስቶስ ስም እግዚአብሔር ሆይ ዘመናችንን አድስ፣ ዘመናችንን አድስ። አቅም ሁነን ጉልበት ሁነን ባልቻልንባቸው በእነኛ ዘመናቶች ላይ እግዚአብሔር አባትና አምላኬ ሆይ እባክን ያንተን ጸጋና አቅም በክርስቶስ ኢየሱስ ስም አንተ ጨምርልን። ነፍሳችን ግራ ገብቷት ሊሆን ይችላል። በዚህ ሰዓት ተጨንቀና ብራዘር እግዚአብሔር አባትና አምላክ አንተ ግን ስትረዳ፣ አንተ ግን አቅም ስትሆን፣ ጉልበት ስትሆን እግዚአብሔር ሆይ የደከመው ይበረታል። አቅም ያጣው እግዚአብሔር ሆይ ጉልበት ያገኛል። በኢየሱስ ክርስቶስም አንተ በዚህ ሰዓት አቅም ሁነን ጉልበት ሁነን ጸጋህን አብዛልን። ለጠላት መጫወቻ እንድንሆን አሳልፈ ለፈቃዳችን አሳልፈ አትስጠን። እግዚአብሔር አባትና አምላኬ ምህረትና ቸርነትን አብዛለን። ይቅርታህን እግዚአብሔር ሆይ በሕይወታችን አብዛ። እንማጸንሃለን። ስለሰማን እናመሰግናለን። እግዚአብሔር ሆይ ጉልበታችን ስለሚታደስ እናመሰግናለን። የጠላት መሳለቂያ ሆነን ስለማንቀር እናመሰግናለን። ዳግም እግዚአብሔር ሆይ ኃይላችንን ስለምታድስ ጉልበታችንን ስለምታድስ መንፈስህ በዚህ ሰዓት ላይ ነፃ ስለሚያወጣን እናመሰግናለን። ያንተ መንፈስ ባለበት በዛ አርነት ስላለ በዚህ ሰዓት ላይ እግዚአብሔር ከታሰርንበት ከየትኛውም እስራት አሁን ነፃ ስላወጣን እናመሰግናለን። ክብር በሰማይ በምድር ላንተ ይሁን። ከዚህ ሰዓት ጀምሮ የጣልነውን ያንን የረሳነውን ካንተ ጋር እግዚአብሔር አባትና አምላክ ያቋረጥነውን ኪዳን በክርስቶስ ኢየሱስ ስም እናድሳለን። እንዲህ ብለን ከልባችን ወደ አንተ እንማጸናለን። እግዚአብሔር ሆይ እኔ ምለውን ከኔ ኋላ በል ብራዘር። እግዚአብሔር ሆይ ዛሬ በፊትህ በንስሐ እመለሳለሁ። በፊትህ በንስሐ እመለሳለሁ። ኃጢአቴን
ኃጢአቴን በደሌን ሁሉ ይቅር በለኝ። በደሌን ሁሉ ይቅር በለኝ። አንተን የእግዚአብሔር ልጅ ኢየሱስ ክርስቶስን አንተን የእግዚአብሔር ልጅ ኢየሱስ ክርስቶስን የሕይወቴ ጌታና ዳኛ አድርጌ እቀበላለሁ። ሕይወቴን ጌታ ዳኛ አድርጌ እቀበላለሁ። በሕይወቴ ላይ ዳግም እሾምሃለሁ። በሕይወቴ ላይ ዳግም እሾምሃለሁ። ያንን ኪዳን ዳግም አድሳለሁ። ያንን ኪዳን ዳግም አድሳለሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አሜን። ዓለምን፣ ሰይጣንና ስራውን ሁሉ እክዳለሁ። ዓለምን፣ ሰይጣንን፣ ስራውን ሁሉ እክዳለሁ። በክርስቶስ ኢየሱስ ስም ጸለይኩኝ። አሜን። አሜን።